ነገር የለውም ጀስት መንገድ ላይ ያገኘነውን ሰው ብቻ እንጋብዝ እያልን ያለነው ስለጋበዛችኋቸው ሰዎች አይደለም ስለበላችሁት ብር ነው ስለ 1 ምናምን ሚሊዮን ብር እና ያቺ ምስኪን ልጅ ከነዚህ ከሶስቱ ጋር ከሁለቱ ጋር የነበረችው አካውንቱን ያወጣችኋለች የት እንዳደረጋችኋት ማወቅ እንፈልጋለን ልጅቷን ስታስፈራሯትና ስዝቱባት ነበር እንጠይቃችኋለን ሶ ብሩ የማህበረሰብ ብር ነው የህዝብ ብር ነው እዚሁ ሚዲያ ላይ የሚሰበሰብ ነው እዚሁ ላይ ነው የምናወራው ከዛ በተጨማሪ ሌባውን ይዛችሁት ሌባው እንዲጋለጥ አልፈለጋችሁ ሌላኛው ሌባ ደግሞ የሱ ውሻ ወይንም ተላላኪው ይሄ ግለሰብ ነው ማህበሩ ኦፍ ኮርስ እውቅና የላችሁም ልጅቷን ግን ክሰሽ ይያሏት ነበር ሂዊ ሄደሽ ለፖሊስ አመልክተሽ ራስሽን አሳስሪ 1 ሚሊዮን ብር እንዲወጣ ፈርም ያለው ብለሽ ራስሽን ነፃ አውጪ ሲላት ነበር ተመልከች እዚህ ጋር የሶስት ሰው አካውንት ነው በሶስት ሰው አካውንት የተከፈተ ነው እንዴት ምን ብላ ነው ሄዳ የምትከሰው ከሰራተኛና ማህበራዊ ጉዳይ የተሰጣቸው ፍቃድ የለም ምንም አይነት እውቅና አላገኙም እና እነዚህ ምታያቸው ግለሰቦች በየጊዜው እየመጡ 50 ሰው 30 ሰው ልንመግብ ነው እያሉ እየወጡ ህዝቡ ላይ ሙድም ይዙ ሌቦች ናቸው ሶ ምንድነው ያላችሁ ሰዎች የዚህ ማህበር አባል የሆናችሁ የበላችሁትን 1 ምናምን የህዝቡን ብር እንድትመልሱ እንፈልጋለን እና መሰግናለን ጓንሸገን ባጭሩ ነው ባጭሩ በመረጃ ነው አንቺ መተሽ ከሰሻቸው ግን የዚህ ማህበር አባላትና በዚህ ግሩፕ ውስጥ የነበሩ በዚህ ግሩፕ ውስጥ የነበሩና መዋጮ ሲያደርጉ የነበሩ አንዴ ላውራ አንዴ ሚውት አድርጊውና መሆን ያለበት እንዴት መሰለሽ እዚህ አባል ውስጥ አንቺ ክስ አምጥተሽባቸዋል እነሱ ደግሞ ይሄን ብለው መረጃ የሚያመጡ ከሆነ ያመጣሉ አይ አናመጣም የኢትዮጵያ ህዝብ ምንም አያመጣም ይሉ ከሆነ ደግሞ እንሄድባቸዋለን ለማህበራዊ ጉዳይ ለመንግስት እንጠቆማለን ያው ይታፈሳሉ ምንም ችግር የለውም ገባሽ ግን መጀመሪያ ወደዛ ከመድረሱ በፊት ራሳቸውን ዲፌንድ ማድረግ ስላለባቸው እኛ የተረዳነው ነገር አለ ካንቺ ግን ደግሞ የዚህ ማህበር አባል ነን የሚሉ ዲያስፖራዎች ገንዘባቸውን ዝም ብለው እየበተኑ እንደዚህ አይነት ቪዲዮ ቴሌግራም ላይ ሲለቀቅላቸው እንዳልተማረ ሰው ስማቸው ሳይጠቀስ ዲያስፖራዎቹ ሳይመሰገኑ እንደዚህ አይነት ቪዲዮ ሲሰራ መጠየቅ ነበረባቸው ከዛ ውጪ ደግሞ እያንዳንዱ ወጪያቸውን መስራትና ለአባልነት የሚያዋጡትን ነገር በግልጽ እንትን ማለት ነበረባቸው መጠየቅ ነበረባቸው ሙሉ ለሙሉ የሚሰጡ ሰዎች ኃላፊነት የጎደለው እና ብራቸውን ከሰጡ በኋላ የደረሰ ብሎ አለመጠየቅ አለማስተዋል ገባሽ ያው ከስራ ጫናም ሊሆን ይችላል የነሱ ኃላፊነት አለ ከዛ ውጪ ሶስቱም ግለሰቦች ተጠያቂ ናቸው እና ማህበራት ላይ አንደኛ የዲያስፖራ ጥፋት ምንድነው ማህበር ነኝ ብሎ ሲመጣ ላይሰንስ መጠየቅ አለባቸው ከማህበራዊ ጉዳዮች ቢሮ የሚሰጣቸው ከቀበሌ ከመዘጋጃ የሚሰጣቸውን ሰርቲፊኬት መጠየቅ ነበረባቸው አሁንም ህጎጥ ሰነድ ምናምን አዘጋጅተው ከሆነ እንደዚህ የሰሩትና የዘረፉት ይጠየቃሉ ምክንያቱም የሚጠየቁት በድሆች ቪዲዮና በሚስኪኑ አባቶቻችን በኑሮ ውድነት ጎዳና የወጡ በጦርነት ወደ ጎዳና ወጡ ወንድምና እህቶቻችን ስለሆነ እየቀለዱ ያሉት እነሱ መጠየቅ አለባቸው ለሰሩበት ነገር ሊከፈላቸው ይገባል ገባሽ በጎ አድራጎት አንድ ወጣት ሰፈር ውስጥ ምንም ስራ ሳይሰራ ከሚኖር በጎ ስራ የትኛውም ኤንጂኦ ይከፍላል ገባሽ የሚከፈላቸው ነገር አበል ሊከፈላቸው ይችላል ያላግባብ ግን ድሆችን ተጠቅመው ላደረጉት ነገር በህጋዊ መንገድ ይጠየቃሉ ማለት ነውና ልጅቷ አወቀችም አላወቀችም ያው ይጣራና እንትን ይላል ገባሽ ከተጠያቂነት አትድንም ግን ደግሞ አታለዋት አስፈራርተዋት ደግሞ ወንጀል ካስፈጸሟትም ይመረመራል ጉዳዩ ማለት ነው ገባሽ ግን እኛ ከመክሰሳችን በፊት ገንዘቡን ሲሰጡት የነበረው ሰውና የሰጡ ሰዎች ከሳሽ ሆነው መምጣት አለባቸው ገባሽ እኛ መዋጮ ላይ የለንም ሚዲያ ነን አንድ ጋዜጠኛ ኦር ደግሞ አንድ ሚዲያ ሊያጋለ ህዝብ ያቀርባል ከዛ በኋላ ህዝብ ይጠይቃል ተጎጆች ይጠይቃሉ ኢቭን የተነገደባቸው ቪዲዮአቸው ለመለመኛ የወጡ ሰዎች ለመለመኛ የተደረጉ ለምሳሌ የቀን ሰራተኞች ምስኪኖች አባቶች እናቶች መተው ደግሞ በስማችን ያላግባብ ተለምኖብናል ብለው ደግሞ የተነገራቸው ነገርና የተሰበሰበባቸው ማች ማድረግ ከሆነ ከተሰበሰበላቸው በታች ከሆነ ከተሰጣቸው እነሱም ይጠይቃሉ ማለት ነው ገባሽ እኛ ደግሞ አንደኛው ግለሰብ ታችን ያለው ሳቦ ይወዳ ፕራይቬት ነው አካውንቱ ዞላ ኢትዮ ይባላል ይላኩ ነው ትክክል አይደለም እያለ ነው
ቆይ ትክክል ልንገራት አይደለም እያለ ነው። ኦኬ ቆይ ሂጂበት። ልንገርሽ ይኸውልሽ ቆይ አንዴ በስሜት ምናምን ሳይሆን ገብቶሻል ምልሽ አንዳንዴ ሰዎች በምን አይነት መንገድ ለኛ ኢንፎርሜሽን እንደሚነግሩ አንቺ ታውቂያለሽ ብዙ ጊዜ ኦፍ ኮርስ የሆነ ሰው መረጃ ይሰጠንና እኛ ፊት ለፊት ከቆምንለት በኋላ ይሸሻል ያ ሰው ፍትህን አይፈልግም እስከ ጥግ ድረስ መሄድ አይፈልግም ገባሽ ስለዚህ እኛ ከያዝን ደግሞ ስለማንለቅ መንግስት ቢሮ እንደውላለን ምናምን እስከ ጥግ ድረስ እንሄዳለን ቢያንስ ከዚህ በኋላ የሚደረግ እርዳታ እንዲቆም እናደርጋለን ህግና መንግስት እንኳን ፍትህ ማይሰጣቸው ከሆነ ለኛ አይደለም ለዜጎቹ መሬት ላይ ላሉ አዲስ አበባ መሀል ላይ እንደዚህ አይነት ነገር የሚደረግ ከሆነ ወደዱም ጠሉ የሆነ ሰው መምጣቱ አይቀርም ቫይራል ሲወጣ ነገሮች ገባሽ ለራሱም ስም ሲል ማለት ነው ስለዚህ ዜጎች መለመኛ ከሆኑ እንደገና ዲያስፖራዎች ደግሞ ከተጭበረበሩ ከዚህ በኋላ ሀገራቸውንም ህዝባቸውንም እንዳይረዱ ነው የሚያደርገው ስለዚህ እነዚህ ልጆች መተው አይ እንዲህ ነው ይሄ ሰው እንዲህ ነው ብለው በሰነድ የሚያሳዩት ነገር ካለ ያሳያሉ ካላሳዩ ግን እኛ ምንድነው የምናደርገው በማመልከቻ ጽፈን ለሚመለከተው ለሁሉም ቢሮ ለእያንዳንዱ ክፍለ ከተማ ላሉበት ክፍለ ከተማ ይሰጣል እዚህ ጋር መታች ያሉ ሰዎች እየሰሙ ያሉ እነሱም ደግሞ ይሄዱበታል ማለት ነው ግን ለዚህ ሁሉ ግን ላንቺ መረጃ የሰጡሽ ሰዎች ምናምን በግል ጸብ ተነሳስተው ምናምን ሊሆን ስለሚችል አንዳንዴ በማንጠብቀው ሁኔታ ሰዎች ሊሸሹ ስለሚችሉ መታ ወይም መቶ ራሱን ዲፌንድ ማድረግ አለባቸው ላንቺ መረጃ የሰጡሽ ግለሰቦች ማለት ነው ገባሽ ኦኬ ያ ይሄንን ኃላፊነት መውሰድ አለብሽ ለምን እንደሆነ ታውቂዋለሽ መቼም እስከዛሬ ለብዙ ሰው ተከራክረናል እኛ ብዙ ነገር ብለናል ለብዙ ሰዎች ቆመናል አንድ ሳይድ መያዝ የለብንም መተው የሚጠይቁ ከሆነ ይጠይቃሉ ማለት ነው የኔ እይታ ያ ነው አለማወቅ ግን አያደንም ተጠያቂነት ኦኬ ኢትስ ኦኬ የመረጃው አካላት መገኘት ባለባት ይወዳ በትልቁ አድርገው አንደኛው የዚህ የገንዘቡ ተባባሪ ወይንም ደግሞ ሌባ የሚባለው ግለሰብ የዚህ የትልቁን ድርሻ የሚወስደው ይሄ ልጅ ነው እንደምታውቁት ሳሚ ይባላል ዘፋኝ ነው የአብልኮት ቀኝ እጅ ነው በማንኛውም ጉዳይ ላይ አብልኮትን ተክቶ ራሱ ማውራት የሚችል ሰው ነው ዮናስ ብትመጣ ማሰማህ ቮይስ ይኖረኛል ሶ ራሳችሁን ገብታችሁ መከላከል የምትችሉ ከሆነ ተከላከሉ ካልሆነ እንደተባለው የባለቤቱ ጉዳይም ተገኝቷል መጥቶ ማብራሪያ እንዲሰጠን ጠበቃችንን ይዘን ያ ይድበት ጠበቃው ምን አስባለሁ መሰለሽ አሁን እንደዚህ ማስረጃ የሚሰጡ ሰዎች በምንፈልጋቸው ሰዓት እዚህ ቤት ላይ መገኘት መቻል አለባቸው አሁን ምን አለ አብዛኛው ጊዜ ወደ ህግም ቢሄድ ወደ ማህበራዊ ጉዳዮችን ቢሄድ ለኛ ማስረጃ የሚሆኑልን ቦታው ላይ የነበሩ ወይም ደግሞ እዛ አባል ውስጥ የነበሩ ለጉዳዩ የሚያውቁና ቬስትድ ኢንተረስት የሚባል ነገር አለ በህግ ያ ነገር ቬስትድሊ የሚያገባቸው ሰዎች መሆን አለባቸው በእርግጥ እንደነዚህ አይነት ጉዳዮች የፐብሊክ ጉዳይ ነው ማንኛውም ሰው አቤቱታ ሊያቀርብበት የሚችል ለመንግስት ማመልከት የሚችል የግድ ግለሰቡ መነካት አይጠበቅበትም ማህበራዊ ጉዳይ ስለሆነ በማህበረሰብ ስም በጎ ስራ የሚሰበስቡና በጎ አላማ ደግሞ በሚል ሴንስ መተው ለሚመለከታቸው ደግሞ ሰዎች የማያደርሱ ከሆነ ማንኛውም ሰው ማመልከት ይችላል ለምሳሌ አንድ ሰው እኔን ቢመታኝ እኔ ካልከሰስኩ ለኔ መክሰስ አይችልም አንድ ሰው ምክንያቱም ያ ነገር አፕሮ ኮምፕሊያንት ነው እኔም ብቻ ነው የሚመለከተው ይሄ ግን አጠቃላይ አፕሮ ኮምፕሊያንት ሳይሆን ማህበረሰብን እንደ ማህበረሰብ የሚመለከት ነገር ቢሆንም ማስረጃ ግን ስንሰበስብ ለማስረጃ የሚሰጡን አካላት በምንፈልጋቸው ጊዜና ቦታ ሰዓት እዚህ ሚዲያ ላይ ሊሆን ይችላል በተፈለጉበት ቦታ ላይ መገኘት የሚችሉ መሆን አለባቸው የህዊን ሀሳብ መጋራው በዛ ነውና መተው በደንብ ሊያብራሩ ይገባል ሁለተኛ ደረጃ ይሄ ማህበር እንደ ማህበር አልቆጥረውም ምክንያቱም ፍቃድ ይኑሮ አይኑሮ በኋላ የሚጣራ ነው ፍቃድ ያለ መኖሩ ራሱን የቻለ ነገር ነው ግን ከዚህ ማህበር ደግሞ አባል የሆነው ሰው ስለዚህ ማህበር አጭር ማብራሪያ ደግሞ ቢሰጠን ደስ ይለኛል ዲፌንድ ማድረግ ከፈለጉ ማለት የማህበሩ ባለቤት ጌች ጠበቃችን ጠበቃ ጌች ቴንክ ዩ የማህበሩ መስራች ወይንም የማህበሩ ባለቤት አብልኮት ይባላል ይሄው የሚቀመጠው ይሄው ግለሰብ ነው ስለ ማህበሩ ማብራሪያ እንዲሰጥ ከፈለጋችሁ ስለ ማብራሪያው ይቀጥልበታል ከዛ በተጨማሪ ግን ማስረጃ አላለቀም እኔ ጋር ያለው መገኘት ይችላሉ ላልከው ጌች በሚገባ ደህንነታቸው የሚጠበቅ ከሆነ ኦፍ ኮርስ የማይመጡበት ምንም ምክንያት የለም አብልኮት ማብራራት ትችላለህ የቀረበብህን ክስ
እኔ ምንም የሰማሁት ክስ የለም። ግን ቴንክ ዩ ሶ ማች ማስታወቂያ እየሰራችሁልኝ ስለሆነ ከልብ አመሰግናለሁ። ይህንን ሳላደንቅ አላልፍም። ማወቅ የምትፈልጉት ነገር ካለ ባለፈው በትሽ የምትፈልጊውን ጥያቄ ጠይቂኝ ብዬ በክብር ቤቴ ጠርቼሽ ነበረ። ነገሮችን ለማዞር ነው የምትሞክሪው። እኔ አንድና አንድ ኢትዮጵያ ያሉ ሰዎች መረዳት አለባቸው። እሱን ደግሞ እየረዳን ነው ያለ ነው። አሁን ሎጎ አድርገው ስለሚዞሩ አይደለም። ሎጎ ሳይኖረን በፊት ከ6 ወር በፊት ከ7 ወር በፊት ይህን ስራ ይዘ ነው የመጣ ነው። አዲስ ነገር አይደለም። እኔ ዊኬንድ ላይ ቤቴን ስከፍት ዝም ብዬ ላይቭ ላይ ከመቀመጥ ሰዎችን ለምን እየረዳሁን ላይቭ ስትሪም አላደርግም? ምክንያቱም ቲክታክ ላይ ኢንጆይ እያደረኩ እስከሆነ ድረስ እየተዝናና ሰዎችን ለምን አንረዳም የሚል ሀሳብ ይዤ ነው የመጣሁት። ሌላ ነገር የለውም። የግል ጉዳይ ከሌለብሽ በስተቀር ከኔ ጋር ይሄ የሚያበሳጭ ሀሳብ አይመስለኝም። ሁሉንም የሚያስማማ ሀሳብ ነው። ጓልሰ ገና እንደ ፕሮፋይል እንደዚህ ስታሳይ ቲክቶክ ይዘጋል። ዋርኒንግ ለዛ ነው። አንዴ ኦኬ፣ ቆይ ፕሮፋይል አድርግ። እኔ ብቻ ጠይቀዋለሁ ጥያቄ። በነገራችን ላይ ስትጠይቁኝ ትክክለኛ የሆነ ፖይንት የሆነ ጥያቄ ጠይቁኝ። ለምትጠይቁት ጥያቄ መልስ ሰጣችኋለሁን። ዮዳብ የላኩልህን ው ቴሌግራምክ ላይ ማነው ዋትሳፕ ላይ የላኩልህን ው ድምፆቹን እንድታሰማልኝ ስለምፈልግ እንትን በለው ው ቼክ አድርገው ቴሌግራም ዋትሳፕህን። ችግር የለውም። እሺ አብላኮት እኛ ፍርድ ቤት አይደለንም እዚህ ጋር አሁን ያለ ነው። ፍርድ ቤት ሳንሆን እንትን ነን፣ ሚዲያ ነን። ይሄ ሚዲያ ደግሞ እውነትን ቤዝ አድርጎ በተቻለ አቅም ሰዎች ወደ ፍርድ ቤት በመሄድ ካላስፈላጊ እንግልትና ሰቆቃ ወይም ደግሞ በኋላ ላይ የሚመጣውን ኮንሲኩዌንስ ከሚቀበሉ መፈታት ያለባቸውን ጉዳዮች የሚፈቱ ከሆነ በአሚኬብል ወይም ደግሞ በንግግር መፍታት የሚቻልና መካስ ያለባቸው አካላት ተክሰው ነፃ የሚወጡበትን ነገር ለመፍጠር እንሞክራለን። ከዛ ውጭ ግን ህግ ስትሪክትሊ ጠብቀን ለመሄድ እንሞክራለን። እኛ እዚህ ጋር አንተን ልንከስም ልንካሰስም አይደለም። ገባ? እኔን መክሰስ ይችላል። አሁን በጠይቀን ጥያቄ ስማኝና መልስ። የምትከሰስ ከሆነም መከሰስ አይቀርም። እሱ ችግር የለውም። መፎካከር አያስፈልግም። በመጀመሪያ ደረጃ በጥሩ ኢንቴንሽን ወይም ደግሞ በጉድ ፌዝ ነው፣ በቀና ልቦና ነው የተነሳሳ ነው ብለሃል። ይህን ነገር ስትነሳሳ በራሳችሁ ገንዘብ ነው ወይ ያዋጣችሁ ሰዎችን የምትደግፉት ወይስ ገንዘብን ለበጎ ስራ የሚሰጡ ሰዎችን ስፖንሰር እየፈለጋችሁ ነው የምትረዱት? ይህን ነገር መልስልኝ እስኪ። ይኸውልህ እኔ ላይቭ ላይ ገብቼ ጊፍት መስጠት ያለብኝ ሰዎች በጊፍት እየሰጠሁኝ ካሽ ገንዘብ ከኪሴ እያወጣሁኝ ሰዎችን ስረዳ ቆይቻለሁኝ ላይቬን በምከፍትበት ሰዓት። ከዛ አልፎ ደግሞ የኔን ሀሳብ ላይቬን መተው ሲያዩ አንዳንድ ሰዎች የኔን ላይቭ ስለወደዱት ከኛ ጋር አብረው መቀላቀል ጀመሩ። አብረው ከኛ ጋር መስራት ጀመሩ። ኢንተራፕት አታርጊኝ ፕሊስ እሺ። ከኔ ጋር መቀላቀል ጀመሩ አብረው በፈቃደኝነት። ማንም ሰው ኢቭን ብር ኮንትሪቢዩት ሲደረግ ኢትዮጵያም ያለ ውጭም ያለ እንደዚህ አይነት አላማ አለን። ይህን መከታተል የምትችሉበት ቻናል እዚህ ጋር አለ። ስለዚህ ሁላችሁም መታችሁ ከአንድ ብር ጀምሮ መሳተፍ ትችላላችሁ። ዋናው አላማችን ገንዘቡ ሳይሆን በአንድ ሰው በሁለት ሰው መሰራት የሚችል ስራ ነው። ይህ ስራ ነው የተዋጣው ገንዘብ 2 ሚሊዮን ነው። ግን የኛ ሀሳባችን ምንድነው? አዘ ግሩፕ ሰዎችን የኔም ትልቁ አይዲያ እሱ ነው። ሰዎች አይና ሰዎችን መስጠት እንዲለማመዱ ማድረግ የሰው ልጅ ያለውን ማካፈል አለበት ብዬ ስለማምን ሁሉም ሰው የሚችለውን ነገር ማድረግ ይችላል ለሌለው ሰው። ስለዚህ አንድ ብር ተሰብስባ ተጠራቅማ ሌሎችን ብዙ ሰዎች መርዳት ትችላለች። ስለዚህ ይሄ ደግሞ ሀሳብ ሌላውን የሚቃረን የለም። ሁለተኛ ሲቀጥል ደግሞ እኔ በጣም የሚያስቀኝ አንድ ነገር ማለት ነው፣ እናንተ ይህንን ኢሹ ብላችሁ ይዛችሁ ስትመጡ አንደኛ ነገር ገንዘብ እኛ ጠፍቶብናልና ይዋጣል አላልንም። ሁለተኛ ነገር ደግሞ ስራችንን እየሰራን ነው። ከዚህ በፊት የጠፋ ገንዘብ አለ። የጠፋው ገንዘብ ደግሞ ባንክ የከፈትነው በሶስት ሰዎች ነው። ስለዚህ በሶስት ሰዎች የተከፈተ አካውንት
ሁለት ሰዎች ፊርማቸው አርፎ ነው ገንዘብ የሚወጣው። ስለዚህ ያ ነገር ተደረገ። ገንዘብ ያወጡት ሰዎች ደግሞ ያወጡበት ዓላማ ለምን እንደሆነ ስለማናቅ ሁለቱ እንደሚጠየቁ ነገር ናቸው። አለቀ። ፒሪድ። ተጠያቂ እንደሚሆኑ በማወቅም ባለማወቅም ወረቀት ላይ የፈረመ ሰው ይጠየቃል። አለቀ። አንተ ሎየር ነኝ የምትል ከሆነ ይህን ነገር ታውቃለህ። ስለዚህ ምንም ጥያቄ ውስጥ የሚገባ ነገር እኮ የለም። እኛም ኦልሬዲ ከሰናል። ቆይ ተረጋጉ። ይጨርሳል ግን እዚህ ጋር ሚዩት አታርግኝ። አንደኛ አንተ እንኳን አዳምጥ። እኔ ምንም አይነት ከአንተ ጋር ምንም ጸብ የለኝም። አለቀ። ሚዩት አታርጉኝ። እኔ ያውራ። ቆይ ጨርስ። ሲጨርስ የምትፈልጊውን ትጠይቀዋለህ። እኛም ላይ ያነሳው ነገር አለ እንመልስለታለን። ለምን ሀሳቡ እናነሳ ነው። ስለዚህ ኦኬ። ስለዚህ ልጅቷም ራሷ መታ የተናገረችው ነገር አለ። ግሩፕ ላይ ገብታ ያጠፋችው ልጅ በማወቅም ይሁን ባለማወቅም ያንን ገንዘብ ፈርማ አውጥታለች ከልጁ ጋር ሆና። ለዚህ ደግሞ እኛ ላይክ እሷ ተጠያቂ ሆና ትቆያለች። ጥፋተኛ ከሆነች ጥፋተኛ ናት፣ ጥፋተኛ ካልሆነች ደግሞ ህግ ይፈታታል። አለቀ። አንተ ሎየር ከሆንክ ደግሞ በፍትሐ ብሔር ህግ አለ፣ ከእንደገና ደግሞ ኖርማል ክስ አለ። ስለዚህ በእንደዚህ አይነት መንገዶች እየሄድን ነው ያለ ነው። ስራችን እንቀጥላለን። አዳምጡኝ። ስራችን እንቀጥላለን፣ አይቆምም። ምክንያቱም ሀሳቤ ልጨርስ ትጠይቀኛለህ። የተደማመጥን ኦኬ። ክሱ እንዳለ ይቀጥላል። ስራችን እንሰራለን። ኦልሬዲ ግሩፑ ዋራንት አለው። ለጠፋው ገንዘብ የሚተካ አካል አለ። ስለዚህ ገንዘቡ ተተክቶ እኛ ስራችንን አብልኮት ፋውንዴሽንን ለመመስረት አሁን ላይ ዝግ ስለሆነ እሱን እየጠበቅን ያለ ነው። ምክንያቱም መስራት የምንችለው በእንደዚህ አይነት መልኩ ስለሆነ ማለት ነው። እና ላይክ ሌላ አዲስ ነገር የለም። እና ሌላ ስራ ከጀመራችሁ በዛው እንትመልስ። ምን አልከኝ? ይሄን ስራ በጎ ስራ ከጀመራችሁ ምን ያህል ጊዜ ሆናችሁ? 7 ወር አካባቢ ነው። 7 ወር ያ ኦልሞስት ለ30 ሳምንታት ሰዎች ምግብ ስንጋብዝ ምሳ ግብዣ የሚባላል እሑድ ቅድም ሪኮርድ የተደረገ ቪዲዮ እያሳይሻቸው ነበረ። ምንም ካለ መስጠት አንድ ነገር መስጠት ይሻላል ብዬ ነው። 1 ብር መስጠት በራሱ ለኔ መስጠት ነው። ለመስጠት ራሱ ልብሽ መነሳሳት መስጠት ነው ለኔ። እና አንቺ ሽሮ ስለሆነ እዚህ ጋር ስጋ እዛ ጋር እንደዚህ እሱ በአንቺ እይታ ነው። አስተሳሰብሽና አመለካከትሽ ነው። አንድ ጥያቄ ጠይቃ አብድኮት ምን ጠይቀን ጥያቄ ያው ፖዚቲቭሊ ነው መመለስ ያለብን እና በኢትዮጵያ የበጎ አድራጎት ህግና ደንብ መሰረት አንድ በጎ አድራጎት ምናልባት ማክሲመም እስከ 6 ወር ድረስ የፎይታ ጊዜ ተሰጥቶት ላይሰንስ ለማውጣት ፍቃድ የሚሰጥበት በጣም የጠበበ ሪኳየርመንት አለ። ቢበዛ 6 ወር ይላል። ከዛ ውጪ በትንሹ ከ5 ዓመት እስከ 15 ዓመት ሊያስጠይቀው የሚችል ወንጀል ነው። አንድ ሰው ማህበር በምንም አይነት በጎ አላማም ሊሆን ይችላል፣ በቅድም በጥሩ ልቦናም በቀና ልቦናም ሊሆን ይችላል። በራሱ ማህበርን ፐርሰናሊቲ ሌጋል ኢንቲቲ መስርቶ ባንክ አካውንት አውጥቶ ከሰዎች በጎ ስራ ለበጎ አላማ ለማዋል መሰብሰብ የሚያስቀጣ ህግ አለ በኢትዮጵያ ህግ መሰረት ማለት ነው። አንተ ደግሞ እንዳልከው 7 ወር ሆናችኋል። በግላ ትርዳ የሚለኝ ካለ ከገንዘብ አዳም ቅድም እኮ መልሰሃል። ሰው የቻለውን 1 ብርም 2 ብርም ያዋጣል ምናምን ብለሃል እኮ ኦልሬዲ ሪከርድ ስላለ ማለት ነው። ለምትናገረው ነገር ሪስፖንሲብል ሆነ አውራ። ባይዘው ችግር የለውም። አንተ አሁን ስትመልስ አውራ ምድር አስበህ ልክ የምጠይቅህን ጥያቄዎች አስበህ አውራ። ችግር የለውም። እንዳያሳስብ እያልኩ ነው። I know how to protect myself. I know how to like speech, you know. በጣም ጥሩ። በቃ በጣም የሚበረታታ ጉዳይ ነው። እሺ አልጨረስኩም። እኔ ያው አስጠብቃለሁ። ችግር የለውም።
ይሄንን ስራ ስትጀምሩ አንድም ሁለትም ከሌላ ሰዎች ስትሰበስቡ ምናልባት አንተ ይሄን የበጎ አላማ ይዘህ ስትመጣ አትሊስት እድሜ ከ18 ዓመት በላይ ይሆናል ብዬ ነው የማስበው። ከአንተ ጋርም ደግሞ ያሉት ግሩፕ ውስጥ ያሉት እንደዚህ አካውንት የከፈቱ ሰዎችም አካውንት ለመክፈት ሚኒመም ያው ከ18 ዓመት በላይ መሆን ይጠበቅባቸዋል። ምናልባትም ደግሞ ስለ ህግ ታውቃላችሁ ብለን እናስባለን። ባታውቁም ያ ማተር ባያደርግም ላይሰንስ ሳታወጡ እስካሁን እነዚህ ነገሮች ማኔጅ ለማድረግ ለምን አሰባችሁ? ላይሰንስ ምንድን ላይሰንስ ሳታወጡ ለማድረግ ለምን አሰባችሁ? ማለት ከሰዎች መሰብሰብ ስታስቡ መጀመሪያ በግልህ ነበር የጀመርከው። ኦኬ። ከዛ በኋላ ግን ከሰዎች እንዴትም አድርገህ ያው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ጌጡ ነው በሚል መንፈስ ነው የመጣችሁት ብዬ አስባለሁ። እንዳልከው አንተ ቀስ በቀስ ለሁሉም ሼር ቢደረግ አንድም ሁለት ብርም አይከብድም የሚል ጉድ ፌዝ ይዘን የመጣው ሶ ይሄንን ቀና ልቦና ስትይዝ ኢትዮጵያም ደግሞ ሀገርን በማያፈርስ ሁኔታ ታክሰብል በሆነ ሁኔታ ሀገርን በምትጠቀምበት አንዱን እየረዳ ሀገርን ከማፍረስ አጀንዳ ወጥተህ ለምንድን ነው ህጋዊ ሆናችሁ መስራት ያልፈለጋችሁት? እና የእናንተም ደግሞ አካሄድ በመንግስት ሬጉሌት እንዲደረግ ፍቃድ ያላወጣችሁበት ምክንያታችሁ ምንድን ነው? ኦኬ፣ አንደኛ ነገር የእርዳታ ድርጅት ታክስ የለውም። አንድ የማታውቀውን ነገር ልንገር፣ ታክሰብል አይደለም። ነን ፕሮፊት ኦርጋናይዜሽን ነው ክሬት የምናደርገው ለማድረግ ሀሳብ ላይ ነው ያለው። ስለዚህ ላይሰንስ ለማውጣት ደግሞ ሄደን በቦታ አዳምጠኝ ልመልስልህ። ነን ፕሮፊት ኦርጋናይዜሽን ነው። ምንም ማንም ሰው ጥቅም የሚያገኝበት የለም። ሁሉም ሰው ከኔ ጀምሮ በበጎ ፈቃደኝነት ተመስርቶ ገንዘብ ያለው በገንዘቡ፣ ጉልበት ያለው በገንዘቡ፣ ኢትዮጵያ ያለው ስፔሻሊ በጣም ያግዙናል። ቴንኪዩ ለማለት ወዳለሁ። ከእንደገና ደግሞ ሀሳብ ያለው ሀሳቡን አዋጥቶ በፈቃደኝነት የሚሰራበት ቦታ ነው። ሌላው ደግሞ ምንድን ነው፣ አንድ ሰው መርዳት ከፈለገ ግዴታ የመንግስት ፍቃድ አያስፈልገውም፣ ነገሮችን ትውስጥ ማድረግ ካልፈለግክ በስተቀር ማለት ነው። ስለዚህ ከኪሴ ገንዘብ አውጥቼ ለመርዳት እሺ እኔ በቂ መልስ ቆየች ነው አይደጋገም እኮ ከኪስ አውጥተህ እንደምትረዳ እርግጠኞች መሆን አንችልም። አንተ ብቻ ብትረዳው ኢትስ ኦኬ። አንድ እኛን የጠየቅን ነገር አለ፣ ሚውት አታድርጉት። እኔ ግን ላውራ፣ ምክንያቱም እንደተደጋጋሚ ሀሳብ አንደኛ እኛ የጠየቅን እኛ ሚዲያ ነን። ሚዲያችን ላይ በእናንተ ኤንጂኦ ወይም ደግሞ እንደ ማንኛውም ከዚህ በፊት እንደምናደርገው ለፍትህና ለህዝቦች ድምፅ ስለምንሆን ቅሬታ መጣ። ቅሬታውን ታችሁ ናችሁ ግሩፓችሁ እየሰማ ነበር። እኛም ደግሞ ቅሬታውን ይዞት የመጣውን ሰው ጥያቄ እየጠየቅን ነበር። ከሳሽ ያስፈልጋል እያልን ነበር። አንዳንዴ ሚዲያ ዜና ሊያቀርብ ይችላል እንጂ እስከ ጥግ ድረስ ከሳሽ በሌለበት ላይሄድ ይችላል። ግን ሁሌም ለፍትህና ለእውነት ስለምንቆም ለእናንተ ጥያቄዎች ደግሞ የተነሳባችሁ በግል ሳይሆን በግለሰብ አንተ በሰጠኸው ብር ሳይሆን አንደኛ አባላቶች አሏችሁ። አባላቶቻችሁ ደግሞ የተሰበሰቡት በድሆችና በሚስኪኖች እንዲረዱ ድሆችን እንዲረዱ ነው። እነዛ ድሆች ማህበረሰቦች ደግሞ የኛ ወገኖች ናቸው። ገባ? በጦርነት በምን የተፈናቀሉ እናቶቻችን ወንድሞቻችን ናቸው። ከኤንጂኦዎች ጋር ተያይዞ ብዙ ጊዜ ቅሬታ ይመጣል። ገብቷል? በእርዳታ ስም እዚህ ሚዲያ ላይ ብዙ ይዘረፍባቸዋል፣ ይበላሉ። ብዙ ሰው ኮመንት ይውልክ አፋፋችንን ስላልከን ምንም አንዴ ጓል ሰገን ፕሊዝ ቆይ ታዩ ኦኬ፣ ዝም በይው፣ ችግር የለውም። ይኸውልህ ላይ ስለጠየከን ይኸውልህ ወንድማችን አንዴ እናውራ አንዴ እንድታወራ አክብራችሁ ነው የተቀመጥኩት። እኛም አክብረን ነው በነገር ላይ ሚዲያውን የፈቀድንልህ እንጂ ዝም ብለን ቆይ አንዴ ላውራ፣ አትከልክለኝ እሺ። እንዳውራ አንዴ በእናትህ ላውራ። ይኸውልህ በስነ ስርዓት ጠይቂኝ፣ ጥያቄሽን ብቻ ስማ። ይኸውልህ ጥያቄ አንስተሃልኛ ላይ ወደ ትክክለኛው ነገር ልመጣ ስል ማለት እኔን መረበሽ ከፈለግ በግልጽ ንገረኝና ሚውት አደርግልሃለሁ። ሀሳቤን አታስጠፋኝ። እነሱ መሀል ሲገቡ እያስቆምኩ ነበር። ለምንድን የጠየቃችሁ ላልከው ነገር እኛ ሀሳብ ነው የመጣልን፣ ጠያቂዎቹ እኛ አይደለንም። ግን ደግሞ በእናንተ ድርጅት ላይ ቅሬታ መጣ። እንደ ሚዲያ ደግሞ ይምጡና እስኪ እንጠይቃቸው ተብላ ፕላትፎርሙ ለአንተም ተመቻቸልን። መጣ ሀሳብ እየሰጠክ ነው በክብር
እኛ እሱ የኛ ጥያቄ ግዴታችን ህዝባችን ላይ የሚደረግ ማንኛውም ማጭበርበርና ወንጀል ሁሌም እንጠይቃለን። እነ ማስተር አብነትን እነ መማርን በጣም ብዙ ሰዎችን ጠይቀናል። ፍትህ ጠይቀናል። ፍትህ አምጥተናል። በተወሰነ መንገድ ለምን ህዝብ ወደ ጥያቄ አንጥተናል። አትሄጂም? I don't have time። ስለዚህ ጥያቄ ጠይቂኝ እያልኩሽ እኮ ነው። ይኸውልህ ለምን ተጨነክ? መልስ መስጠታችንም እንዴ። ለማንኛውም አንድ ነገር ልንገርክ፣ ህጋዊ ላይሰንስ ድርጅት ስትከፍት 3 ሰው ስታስፈቅድ 3 ሰው ሲመጣ ድርጅት ስታወጣ እንደዚህ አይነት ድርጅት ስታመጣ ቀድሞ ከቀበሌና ከማህበራዊ ጉዳይ ጽህፈት ቤት ኤንጂኦ ስለመሆነ ደብዳቤ አጽፈ ነው የትኛውን ባንክ የሚሰጥም ማለት ነው። አንተ ደግሞ እሱ በቃ እንትን እናንተ አጠብቅ። አንድ የገባኝ ነገር ስለማታውቁት ነገር ነው የምታወሩት። ስለዚህ ጉድባይ ቴንክ ዩ ስለያስገባችሁ አመሰግናለሁ። እሺ በቃ ለማንኛውም እዮዳብ ልጁ ቆይ፣ ይሄ ቮይሱን አንዴ ላሰማ። ቆይ ጓልሰገን አልጨረስኩም። አስወጥቼዋለሁ ሄዷል። መመለስ አልፈለግም። የጓል ሰገን ፕሮግራም እኮ ነው። አዎ አይ እኛ መረጃ እኛን ጠይቆን ማስረጃ ነበር። ይዛለች። መረጃ ማስረጃ ያ ይዛ መረጃ ይኸውልሽ፣ መጠየቅ አዳምጪኝ። የምትፈልገው ነገር አለ። መመለስ አይችልም። ስሚኝ፣ መመለስም አይችልበት ምክንያት አንደኛ እዚህ ጋር ያላችሁ ዞላም ሆነ ሪያና እኔ ኢንቫልቭ እንዳደረግ ሌሎቻችሁ ከፈለጋችሁ ንገሩኝ። ያ ፓስተር ድምፁን አዘጋጅልኝ። የ45 አልችልም፣ ደቂቃ በዚህኛው ስልክ ስለሆነ ያለው። ወይ ምን እኔ እናድርግ ራሴ መሰለህ? ያሰማለሁ። ጓል ምን እና እናድርግ? ጓል በጣም መረጋጋት አለባችሁ። ባይዘወይ አንዴ ብዙ ጓል ነገሮች ዊም ያደርግና አትፍረድባቸው፣ አንፈርድባቸውም። ቢካዝ ብዙ ነገሮችን ታግለን እኛ ባደወይ አሁን ወንድማችን ማነው ስሙ አብልኮት አብልኮት በጣም አጥኛ አሜሪካ ያለ ሰው ይመስላለኝ። አነጋገሩ ትንሽ ቸኮል ወጣትም ይመስላል። አልተረዳም። አምኗል እኮ መጥቶ ብር እንደተወሰደ አምኗል። ችግር እንደተፈጠረ አምኗል። እንደገና ደግሞ ምን ብሏቸዋል? የተወሰደው ብር ደግሞ የሚተካ ሰው አለ ብሏል። ክስ ላይ ነን ብሏለኝ። ስለዚህ አምኗለኝ። አሁን ጓል ሰገን ይዘው የመጣችውን አጀንዳ ትክክለኛ አምኗለኝ። አሁን እሱ ምንድን ነው መጠየቅ አልፈለገም፣ ወይም ደግሞ በቃ መግባባት አልተቻለም። ቢመለስና እኔ ብጠይቀው ቢመለስና ምክንያቱም አምኗለኝ ጓል ሰገን ይህንም ብር ተወስዷል። ወደ 1.ምናምን ሚሊዮን ብር ጠፍቷል። ኦኬ 2 ሰዎች ፈርመው ወስደዋል። እሱም መጥቶ አዎ ወስደዋል ከሰናል ብሏለኝ። ሰምታችኋል አይደል? በፍርድ ከሰናል ብሏለኝ። ኦኬ ጥሩ። ሌላው ምንድን ነው ስለ ከ7 ወር በላይ ይህን ናን ፕሮፊት ኦርጋናይዜሽን አብልኮት አንተ ብቻ አይደለም እነ ማስተር አብነትም ሁሎችም ያለ ላይሰንስ ለ5 ዓመት ለ6 ዓመት የሰሩ ሰዎች አሉ። እኛ ደግሞ መንግስትን ህገ መንግስት እንዲያከብር ጠይቀን መልስ የሚሰጠን ሰዎች ነን። በተለይ ኢትዮጵያ ያላችሁ ሰዎች ምንም ብታደርገው አሜሪካ ያለም በአሜሪካ ህግን መጠየቅ ይቻላል። በተለይ አሜሪካ ከባድ ነው። አሜሪካ ናን ፕሮፊት ኦርጋናይዜሽን ያለ ላይሰንስ ገንዘብ መርዳትም መስጠትም አትችሉም። እንደ መኒ ላውንደሪ ነው የሚቆጠረው። ስለዚህ አንዳንድ ጊዜ ማለት ነው ጥሩ ልብ ኑሯችሁ መልካም ሰዎቹ ናችሁ ሳታስቡት ስህተት ከሰራችሁ እንድትታረሙ ነው። አላቅም አሁን ይህን ልጅ አላውቀውም። እኔ ጓል ሰገን ያመጣችሁ አናውቀውም። ስለዚህ ሰከን ብሎ ነገሩን ተከሳሾችም ከሳሾችም መጠው ጓል ሰገንም ይህን ይዛ የመጣችሁ እሷ ስለሆነ ቢያስቡ ጥሩ ነው። ምክንያቱም ይወላችሁ ብዙ ጊዜ የምትናቀው ጠጠር ሰውን በአፍጢማራ ትደፋለች እና አንዳንድ ጊዜ ምንም አታመጡም ምናምን መባል ጥሩ አይደለም። ስሜታዊ መሆን አያስፈልግም። እኛ ስሜታዊ አንሆንም። የእኛም ብር አለም የተወሰደው። እነ ጓል ሰገንም ስሜታዊ አይሆኑም። ወንድማችንም ስሜታዊ ሳይሆን ምናልባት ያልተረዳ ነገር ካለ ቢኮዝ አምኗለኝ ጓል ሰገን መጥቶ አንቺ የነገርሽኝ ነገር ሁሉ መጥቶ አዎ ብር ተወስዷል፣ 2 ሰዎች ፈርመው ወስደዋል። አነጋገሩ ልጅቷ ላይ ከሰማሽ አውቃም ባታውቅም ፈርማ እስከ እንትን ካለ መጠየቁ አይቀርም። ፍርድ ጀምረናል ብሏል። ክስ ላይ ነው ብሎናል። ኦኬ ክስ ላይ ከሆኑ በህግ የተያዘ ነገር እኛ ምንም ችግር የለም። ኢትዮጵያ ከሆነ በህግ የተያዘ እኛ እናውጣለን፣ እንቀበላለን። እንኳን የናቢቄለሽን ዶክሜንት እንኳን ተቀብለናል እንኳን